አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ፣ ውድ ዩቲዩብ ቻናሌ ተከታታዮች፣ ዛሬ የሚሰራላችሁ ኬክ ከድኮን ይባላል። በኢትዮጵያ ዘንጋዳ ይባላል ዱቄቱ ማለት ነው። ይሄ በዚህ ይሄን ዱቄት እጠቀማለሁ። ያው ሚክስ አድርጌዋለሁ ማለት በዚህ አንድ ዱቄት እጠቀማለሁ። በዚህ ግማሽ ሊብኒዶ በነፍሰ ለመጋዝ ዘይት በኩባያው ማለት ነው። የተምር ፓውደር፣ የተምር ጭቃውን የተፈሰፈሰ ፍሬ የወጣ ማለት ነው። ይሄንን እጠቀማለሁ። ቤኪንግ ፓውደር ግማሽ፣ ግርፋ፣ ሄል በሻይ ማንኪያ እጠቀማለሁ ማለት ነው። ይሄንን ካረኩ በኋላ ዘይት ጨምሬያለሁ። ይሄ ውሃ ነው። ውሃ ጨምራለሁ። ከዛ ደግሞ ሚክስ አደርጋለሁ ማለት ነው። ይሄን ካደባለቅን በኋላ ነው ተምሩን መሀሉ ላይ ምንጨምረው። ተምሩን አለጡ ለንጨምርም ጨመርኩ። ትንሽ ውሃ ያስፈልገዋል። እዛ የገበታ ቅቤ ያመጣሁኝ ይሄኛው ቀባዋለሁ ማለት ነው። ሲኒያውን ቀባዋለሁ። ከቻላችሁ በእጃችሁ፣ ካልቻላችሁ ትንሽ ትቆራርጡታላችሁ። ከታች እንዲቀላ ማለት ነው። ከታች ቀላና በጣም ያምራል። ይህን ትንሽ አድርጌ ቆርጠዋለሁ። ያ ለቪዲዮ ስለማይመችል እያቆራረጥኩ ነው የምሰራው። ችግር የለውም። ባይብ ይሄን ይመስላል ዛሬው ኬካችን። ከቡና ጋር ከሻይ ጋር አይደለም፣ ከቡና ጋር በጣም ደስ ይላል። ለስላሳ ነው። ከቡና ጋር በጣም እንደሚወደው ሰው፣ ሱካር ላለባቸው ሰዎች ብዙም አይመከርም። ያው ከዛ ይሄን ይመስላል ማለት ነው። ተምሩን ሀባ ጨምሬያለሁ። አያችሁት? የተፈሰፈሰውን ተምር ሀባ አደረኩ እንጂ ይሆናል። ቆይቼ የሚያጅነው ዱቄቱ እየቆየ ተጊል ይሆናል ማለት ነው። ተጊል ስለሚሆን ቆይቼ እንትን እለዋለሁ። ወፍራም ከሆነ ቆንጆ አይደለም፣ ግን ለስላሳ ሆኖ እንዲወጣ እንቁላል አንጠቀምም። ያኔ ውጭ 2 ቀን 3 ቀን መቀመጥ ይችላል። በሙቀት ራሱ አይበላሽም ብዙ። ይሄንን ይመስላል። አሁን ወደ ሲኒያችን እንገለብጠዋለን። ያችሁት ይሄንን ይመስላል። ሲኒያ ውስጥ አስገብቼዋለሁ። እንደ ቤተሰባችሁ ብዛት ማለት ነው። ሲኒያ ከፈለጋችሁ ከዚህም በላይ ኮቦችን 2 3 ማድረግ ትችላላችሁ። አዙማ ካለ መሰለን 3 4 ማድረግ ትችላላችሁ።
ጠበስኩኝ። ይህን ይመስላል። ይህ ስምስም ነው። አለውሽ ትንሽ ታረጋላችሁ ማለት ነው። እሺ